እመቤቴን የምትወድ ወላዲተ አምላክ ማምላክ ወላዲተ አምላክ ድንገም ቤዛዊት አይደለችም ስትባል ሌላ ዘፈን ቢሆን ትለቃለህ። ይህን ልቀቅ። ግንቦታን የምትወዳት ስራን ትተህ እመቤቴን የምትወዳት ሁላችሁም ግንቦታ እንድንገናኝ እንዴ ኦርቶዶክሳን የእመቤታችን ልደት ደረሰ እኮ። ኮሜንቱን ልደታ ለማርያም እያላችሁ አጥለቅልቁት። በዚህ አጋጣሚ ወላዲተ አምላክ እመብዙኃን እመብርሃን የብርሃን እናት እሷን ይዞ ያፈረ አለ? እመቤታችን የመስቀል ስር ስጦታችን የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። የግንቦት ልደታ ንፍሮ ይቀቀላል፣ ዳቦ ይቀቀላል። የመወለዷ መታሰቢያ ዝክር ነው። የግንቦት ልደታ ሚስጥሩ ሲፈታ አሁን ላይቭ ላይ ነኝ። መጣችሁ። አሁን ከዚህ በመቀጠል በምናገረው ነገር ላይ እንድንወያይ እፈልጋለሁ። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ተመልከቱ እንግዲህ እንተርጉማትማ ሊቃውንቱ እንተርጉማት። ከመጽሐፍ ቅዱስ ሐሳብ ጋር በጣም ነው የምትጋጨው። ከሐናና ከኢያቄም ስለተወለደች ነው የሚለው። ስለተወለደች ማርያም ከሐናና ከኢያቄም ስለተወለደች ለምን? ነቢያትና ጻድቃንን ለመዋጀት ስለተወለደች። ዮም ፍስሐ ኮነ ዛሬ ደስታ ሆነ በእንተ ልደታ ለማርያም ስለ ማርያም መወለድ ዛሬ ደስታን እናድርግ ከሆነ የሚለው ግን ደስታ ሆነ። ለምን? እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ ነቢያትና ጻድቃንን ተዋጅ ዘንድ ስለተወለደች ነው ደስታ የሚሆነው ይላል የመጽሐፈ ዚቅ ወመዝሙር የክህደትና የአጋንንት ትምህርት። እኔ እንደዚህ ብዬ ነው የማምነው። ነቢያትና ጻድቃንን ለመዋጀት የተወለደው የናዝሬቱ ኢየሱስ ክርስቶስ እንጂ ማርያም አይደለችም። አሁን ላይቭ ላይ ነኝ። በጣም ቆይቼ ነው ወደ ላይቭ አገልግሎት የመጣሁት። ኑ ሊቀ ሊቃውንቶች ኑ እንወያይ። ከፍቅር በስተቀር ዕዳ የለብኝም። ዋጋ ለምን ትከፍላለህ? ኢየሱስ ዋጋ የከፈለበትን እውነት አንተ ለምን ታደበዝዘዋል? አትችለውም። ገዳም ገብተህም አትችለውም። ተራራ ወጥተህም አትችለውም። ቁልቁለት ወርደህም አትችለውም። የመቃብር አፈር ጠጥተህም አትችለውም። ወንድሜ አትችለውም። ዝም ብለህ ወደ ኢየሱስ ና። መጽሐፍ ሲናገር እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በወቅቱ እኮ ጺም ያላቸው እንደኔ እንደዚህ ካባ የለበሱ አሸን ክታባቸውን ያስረዘሙ ብዙ ጸሐፍት ፈሪሳውያኖች ነበሩ እኮ። እነ ማርያም ነበሩ እኮ። እኔ አሳርፋችኋለሁ ሲል ነበሩ እኮ። አይ በቃ እኔ ከሄድኩ በኋላ ማርያም ታሳርፋችኋለች፣ እናቴ ታሳርፋችኋለች አላለም። አየው፣ እረፍት የሚገኘው በኢየሱስ ክርስቶስ ብቻና ብቻ ነው። የሚገኘው በኢየሱስ ክርስቶስ ብቻና ብቻ ነው ወንድሜ ሆይ። ስለዚህ ወደዚህ እውነት እንድትመጣ ዛሬ ጋብዛለሁ። ወደዚህ እውነት እንድትመጡ ሁላችሁንም ጋብዛችኋል። ይህ እውነት ነው አርነት የሚያወጣችሁ። ይህ እውነት ነው ወደ እግዚአብሔር መንግሥት እንድትገቡ የሚያደርጋችሁ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊያነጻ ከቶ አይችልም ማለት። ይህን የሚያቀርቡትን ራሱ ሊያነጻ ከቶ አይችልም። ጥላ በራሱ ሕይወትና አካል የለውም ወገኖቼ። ጥላ ነው የሚለው ያንን የሕጉን
የሞትና የኩነኔ አገልግሎት ብሎ ያስቀመጠውን ያን ጥላ ነው የሚለው። ጥላ ደግሞ በራሱ የለው። የጥላ ማንነት የተመሰረተው በእውነተኛው አካል ነው። እውነተኛው አካል ደግሞ የናዝሬቱ ኢየሱስ። ለዚህ ክብር ስጥልኝ ዘለ የናዝሬቱ ኢየሱስ አካል ባለበት ስፍራ ጥላ ይኖራል። አካል ባለበት ስፍራ ምን አለ? ጥላ አለ። የአካሉ ህልውና ጥላውን ያንቀሳቅሰዋል፣ ቅርጽ ይሰጠዋል። ጥላ አካሉ በሌለበት አካሉን ወክሎ የአካሉን ተግባር ሊያከናውን አይችልም። ስለዚህ አካሉ ለአንተ ተገለጠልህ። አየው፣ ይህ አካሉ ኢየሱስ ነው። ይህ ነው ለአንተ ዋጋ የከፈለልህ። ይህ ነው ለአንተ የሞተልህ።